በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የዚህ ሚዲያ ተከታታዮች በሙሉ አምላካችን ቅዱስ እግዚአብሔር ፍቅር ነውና በፍቅሩ መሐሪ ነውና በምሕረቱ ሰብስቦ አቅርቦ ለዚህ ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ገብርኄር የሚባለውን ሰንበት መሰረት በማድረግ እንማማራለን። የትምህርታችን ርዕስ የሚመሰረተው በጎ ታማኝም አገልጋይ በሚል ሕያው የእግዚአብሔር ቃል ይሆናል። ይህንን የምናገኘው በማቴዎስ ወንጌል ምዕራፍ 25 ከቁጥር 21 ጀምሮ ይሆናል። እንግዲህ ቃሉ በ21 ቁጥር የሚገኝ ቢሆንም ከላይ ጀምረን ከ14 ጀምረን ስናነበው ወደ ሌላ አገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት ለአንዱ 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ እያለ ይቀጥላል። እጅግ በጣም ረዥም ነው። እስከ ቁጥር 30 ድረስ ታሪኩ ይቀጥላል። እናንተ በየቤታችሁ ታነቡታላችሁ። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ይህንን በጎ ታማኝም አገልጋይ የሚለውን መሰረት አድርገን የምንማማር ይሆናል። በመጀመሪያ ወደ ሌላ ሀገር የሚሄድ ሰው ብሎ የገለጸው አምላካችን ምን ማለት ነው? እንግዲህ ይሄ ምዕራፍ ማቴዎስ 25 ቢያንስ 3 ምሳሌያዊ አነጋገሮች የተካተቱበት ነው። መጀመሪያ የ5ቱ ሰነፎችና የ5ቱ ልባሞች የሚል ምሳሌያዊ አነጋገር አለ። ሁለተኛ ይሄኛው አንድ ባለጸጋ ባሮቹን ገንዘብ ሰጥቶ እንዳሰማራ ተደርጎ የተመሰለ ምሳሌ አለ። ሶስተኛ ደግሞ የመጨረሻው የፍርድ ዘመን በበግና በፍየል ተመስለው ኃጥአን በግራ ጻድቃን ደግሞ በቀኝ የሚቆሙበትን ምሳሌያዊ አነጋገር ያካተተ ነው ይሄ መጽሐፍ፣ ይሄ የክፍል ማለት ነው። ስለዚህ እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ገብርኄርን በተመለከተ ወይም ገብር ማለት አገልጋይ ባሪያ ማለት ነው በግዕዝ፣ ኄር ማለት ደግሞ በጎ ቸር ማለት ነው እና ነገ እሑድ አስበነው የምንውለው ገብርኄር ተብሎ የሚጠራውን እሑድ ነው። እንግዲህ ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናልና ተብሎ በምሳሌ የተነገረው ወደ ሌላ አገር የተባለው ወርቁ አንድ ባለጸጋ አንድ አገረ ገዢ ከሚያስተዳድርበት ቦታ ወደ ሌላ ቦታ እንደሄደ የሚያሳይ ነው። ወርቁ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በጠባብ ደረት በአጭር ቁመት ተወስኖ ይኖርባት ከነበረ ከምድር ወደ ዘላለማዊ ክብሩ ወደ ላይ ወደ ሰማይ እንደሚሄድ አደራ ለእያንዳንዱ አደራ ሰጥቶ ከካህናቱ ጀምሮ እስከ ምዕመናኑ ድረስ አደራ ሰጥቶ እንደሚሄድና ሁለተኛ ሲመጣ ደግሞ ለእያንዳንዱ የሰጠውን መክሊት እንደሚጠይቀው በተሰጠው መክሊት መሰረት ማትረፍ አለማትረፉን እንደሚጠይቀው ነው የሚያመሰጥረው ወደ ሌላ ሀገር የሚሄድ የሚለው። እንደየአቅሙ ብሎ ደግሞ የገለጸው እያንዳንዳችን መንፈስ ቅዱስ አንድ ቢሆኑም የመንፈስ ቅዱስ ስጦታዎች ግን የተለያዩ ናቸው። እግዚአብሔር መንፈስ ቅዱስ ለእያንዳንዳችን በተሰጠን ጸጋ መሰረት እንድንሰራ ያነሳሳናል፣ ይረዳናል፣ ያበረታናል። ስለዚህ እንደየአቅማችን ነው የተሰጠው። ሁሉም ካህን ሊሆን አይችልም፣ ሁሉም ጳጳስ ሊሆን አይችልም፣ ሁሉም ዲያቆን ሊሆን አይችልም፣ ሁሉም ሰባኪ፣ ሁሉም ዘማሪ ሊሆን አይችልም። እያንዳንዳችን በተሰጠን ጸጋ መሰረት ነው ማገልገል የምንችለውና እንደየአቅሙ ያለው የእያንዳንዳችን ስጦታ እንደሚለያይ ለማረጋገጥ ነው። ከዛ ቀጥሎ ምሳሌውን በደንብ በግልጽ አድርጎ ሲናገር ለአንዱ አገልጋይ 5 መክሊት ሰጠው፣ ለሌላው ደግሞ 2 ሰጠው፣ ለሶስተኛው ደግሞ 1 ሰጠው ብሎ ነው የሚገልጸውና እነዚህ በቤተ ክርስቲያናችን አስተምህሮ በተለይ በመተርጉማን በኩል እጅግ በጣም በተብራራ መልኩ ተገልጸው እናገኘዋቸዋለን። 5 የተባለው ባለ 5ቱ ሊቀ ጳጳሱ ነው ወይም ደግሞ ፓትርያርኩ ነው። በነገራችን ላይ ቤተክርስቲያናችን 7 ማዕረጋተ ክህነት የሚባሉ አሉ። መጀመሪያው አጻዊ ውህት ማለት በዘመኑ ጥበቃ ማለት ነው። አጻዊ ውህት የሚባል አለ። ዝቅተኛው ከአጻዊ ውህት ቀጥሎ ደግሞ አናጉንስጢስ የሚባል አለ። አንባቢ ማለት ነው። በንባብ ብቻ የሚቀጠር አገልጋይ አለ በቤተ ክርስቲያናችን። ከዛ በኋላ ንፍቅ ዲያቆን ሙሉ ያልሆነ ገና በመጀመሪያ ዲቁና ደረጃ ያለ ንፍቅ ዲያቆን የሚባል አለ። 3 አራተኛው ሙሉ ዲያቆን ወይም ደግሞ ሰራኢ ዲያቆን ብለን የምንጠራው መጾር መስቀሉን ይዞ መስባክ የሚሰብከው ዲያቆን ማለት ነው። 4ኛ 5ኛ ደግሞ ሙሉ ካህን አሃዱ አብ ቅዱስ ብሎ የማይቀድስ ነገር ግን ዋናውን ካህን የሚራዳ ንፍቅ ካህን የሚባል አለ 5። 6ኛው
ዋናው ካህን ነው። ሰባተኛው ጳጳስ ነው። አሁን ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የሚባሉ በዚህ ማዕረግ የተካተቱ ናቸው። ጳጳስ በሚለው የተካተቱ ናቸውና ስለዚህ ባለ አምስቱ ባለሙሉ ማለት ነው ሊቀ ጳጳሱ ወይም ኤጲስቆጶሱ፣ ፓትርያርኩ ማለት ነው። እነዚህ የተሰጣቸው መክሊት አለ። ቤተክርስቲያን እና መንጋውን ሊጠብቁ አደራ ተሰጥቷቸዋልና ይሄ ማለት ነው ባለ አምስቱ። ሁለተኛው ደግሞ ካህኑ ነው። ንፍቅና ዋናው አንድ ወገን ሆኖ ካህኑ ነው። ካህኑ ደግሞ ከሊቀ ጳጳሱ በአንብሮተ እድ ከተሾመው በኋላ በምእመናን ላይ የተሾመ የምእመናን ጠባቂ የመንጋው ጠባቂ ተብሎ እየቀደሰ የሚያቆርብ እየናዘዘ የሚፈታ ይሄ አይነቱ መክሊት ተሰጥቶታል። ስለዚህ ባለ ሁለት የተባለው እሱ ነው። ሶስተኛ ባለ አንድ የተባለው ደግሞ ዲያቆን ነው። ይሄ አንዱ ምሳሌ ነው። ሁለተኛው ምሳሌ ደግሞ አጠቃላይ ይሄ መክሊት የተባለው ለምእመናን የተሰጠ ነው። ባለ አምስት ተብሎ የተሰጠው መክሊት ፍጹማን የሚባሉ አሉ። ምእመናን በሶስት ደረጃ ይከፈላሉ። ወጣኒ፣ ማዕከላዊና ፍጹም ተብለው ይጠራሉ በምግባራቸው ማለት ነው። ስለዚህ ፍጹም የተባለው ባለ አምስት ነው። ባለ ሁለት የተባለው ደግሞ መካከለኛ ማዕከላዊ ነው። ባለ አንድ የተባለው ደግሞ በመጀመሪያ ደረጃ ያለ ንዑሰ ክርስቲያን ወጣኒ ነው ማለት ነው። ስለዚህ እያንዳንዳቸው ፍጹሙም የተሰጠው መክሊት አለ፣ መካከለኛውም የተሰጠው መክሊት አለ፣ እንደዚሁም ደግሞ በወጣኒነት ደረጃ ያለውም የተሰጠው መክሊት አለ። አንድ ሰው በከበረ ደሙ ፈሳሽነት በስጋው በተቆረሰው ስጋው መሰረት የማይጠፋ ከማይጠፋ ዘር የማይጠፋ ትውልድ ሆኖ ሲወለድ ከእግዚአብሔር መክሊት አለው ማለት ነው። ጀማሪው በአንድ መካከለኛው ደግሞ በሁለት እንደዚህ ነው። ፍጹም የሆነው ደግሞ በአምስት መክሊት ተመስሎ የተነገረው የምእመናን የክርስትና ደረጃ ነው ማለት ነው። እያንዳንዳችን በተሰጠን ጸጋ መሰረት ማትረፍ እንዳለብን የሚያመሰብትር። ሶስተኛ ይሄ አምስት ሁለትና አንድ የተባለበት ምክንያት የሰው ልጆች የእድሜ ደረጃ ነው። የወጣትነት ደረጃ አለ፣ የጎልማሳነት አለ፣ እንደዚህም ደግሞ የእርጅና አለ። ስለዚህ እያንዳንዱ ሰው በወጣትነት ደረጃው ማትረፍ ያለበት ባለ አንድ የተባለው በወጣትነት ደረጃ ያለ ነው። ባለ ሁለት የተባለው ደግሞ በጎልማሳነት ደረጃ ከ20 እስከ 40 ባለው የእድሜ ክልል ያለ ነው። ባለ አምስት የተባለው ደግሞ ከ40 እስከ 60 ባለው እድሜ ያለው ነው ማለት ነው። ምክንያቱም ከ1 እስከ 20 ያለው የእሳትነትና የነፋስነት እድሜ ነው። ሰው የማይረጋጋበት በትኩሳት ዘመን የሚኖርበት ነው። ብዙ ፍሬ የማያፈረበት ነው። ስለዚህ ባለ አንድ ተብሏል። ካወቀበት የተሰጠውን መክሊት ሳይቀብር እንደ ባለ አንዱ ሳይቀብር ወጣትነቱን ለመልካም ስራ የሚጠቀምበት ካለ ያፈራል። ነገር ግን ወጣትነቱን በአግባቡ ያልተጠቀመበት ሰው ካለ ደግሞ ወደ ሁለተኛ ወደ ማዕከላዊነቱ አይደርስም። እንደውም ፈረንጆች the son is the father of the man ወይም ደግሞ ልጁ የሰውየው አባት ነው የሚል አባባል አላቸው። በቀጥታ ሲተረጎም አንድ ህፃን ልጅ የአባቱ ወላጅ ሊሆን አይችልም። ነገር ግን ምን ማለት ነው? አንድ ህፃን በልጅነቱ የተቀረጸው ስብዕና ነው አብሮት የሚያድገው። በመጨረሻ በልጅናው በጎልማሳነት ጊዜው የሚያሳየው ባህሪ በልጅነቱ ያገኘው ነው የሚለውን ምስጢር ለማመስጠር ህፃኑ የሰውየው አባት ነው የሚል አገላለጽ አላቸው። አንድ ሰው በህፃንነቱ መልካም ሆኖ ከተቀረጸ በጎልማሳነት ጊዜውም በልጅና ጊዜውም ያንን ሆኖ ይዘልቃል። ተጣሞ ካደገ በህፃንነቱ ደግሞ በጎልማሳነትም በርጅናም ያንኑ ነው የሚሆነውና የልጅነት እድሜ ለሁሉም ነገር ወሳኝ ነው። ለመጥፋትም ለመልማትም ወሳኝ ስለሆነ ባለ አንድ ተብሏል። የሚጠቀምበት አንዷን ያፈራል፣ የማይጠቀምበት ደግሞ ይቀብርና ወደ ሁለተኛው ደረጃ ሳይደርስ ይቀራል። ቢደርስም የተጣመመ ህይወት ይኖረዋል ማለት ነው። እነዚህ ባለ አምስት፣ ባለ ሁለት፣ ባለ አንድ የተባሉት በቀላሉ ወይም ባጭሩ እነዚህን ይመስላሉ። ታዲያ ለምንድን ነው ባለ አንድ መክሊቱ ቀበረ የተባለው ቢባል፣ ለምሳሌ የመጀመሪያው አሁን ባለ አንድ የተባለው ዲያቆን ነው ብለናል። በመጀመሪያው ምሳሌ ይሄ ዲያቆን ዲቁናውን በአግባቡ ካልተጠቀመበት ቅስና ባገኝም ባላገኝም በቅስና ቢሾምም ባልሾምም አይጠቅመኝም ብሎ ዲቁናውን ካቃለላት ቀበራት ማለት ነው። መክሊቱን ቀበራ፣ አላፈራም። ካላፈራ ደግሞ ወደ ቀጣዩ ማዕረግ ወደ ክህነት አይሄድም ማለት ነው። ብዙዎች ዲቁና ይቀበላሉ፣ ዲቁናቸውን ለስም ብቻ ይጠቀሙበታል፣ አያገለግሉበትም፣ አይገለገሉበትም። ደግሞም ደህና ፍሬ አፍርተው ወደ ቅስና የሚያበቃ ትምህርት አይማሩበትም። ስለዚህ ባለ አንድ የተባለ
ዲቁናውን ተቀብሎ በሊቀ ጳጳሱ አንብሮ እድ ነገር ግን ያላፈራበት ለክህነት ሊሆን የሚችል ትምህርትም ያልተማረበት ይሄ ቀበረ ተብለዋል ማለት ነው። በሁለተኛው ምሳሌ ወጣኔ ጀማሪው ምእመን ነው ባለ አንድ የተባለ ተብለዋል። አንድ ምእመን በ40 እና በ80 ቀኑ ከተጠመቀ በኋላ ቀስ በቀስ ደረጃ በደረጃ ክርስትናውን ከፍ እያደረገ በምግባር በሃይማኖት እየጎለበተ ካልሄደ ያው ክርስትናውን ቀበረው አጠፋው ማለት ነው። በሶስተኛ ደረጃ በወጣትነት ዕድሜ ያለው ቅድም ባለ አንድ የተባለው በወጣትነት ዕድሜ ክልል ያለ አማኝ ነውና የወጣትነት ዕድሜውን ለመልካም ነገር ካልተጠቀመበት በወጣትነት ዕድሜ የተሰጠውን መክሊት ቀበረ ማለት እንደሆነ ያመሰጥራል ማለት ነው። ስለዚህ ይሄ በአጠቃላይ የገብርኄር ታሪክ ስንጠቀልለው የምግባር ትምህርት ነው። አንድ ሰው አማኝ ብቻ ሳይሆን ታማኝ መሆን እንዳለበት። ምክንያቱም መጀመሪያ ርዕሳችን ምንድን ነው የሚለው? በጎ ታማኝም አገልጋይ ነው የሚለው። በጎነት የህሊና ነው፣ ታማኝነት ደግሞ ስራ ነው። ስለዚህ አንድ ሰው በጎ ሀሳብ ሊያስብ ይችላል። ያሰበውን በጎ ሀሳብ በምግባር ካልገለጸው በቀር በጎነቱ አይታወቅም። ስለዚህ በጎነት የህሊና ነው፣ ሀሳብ ነው። ስለዚህ ይሄ በሀሳብ ደረጃ ያለው በጎነት ደግሞ በታማኝነት ደረጃ በስራ መገለጽ አለበት። እምነት የልብ ነው፣ ታማኝነት ደግሞ ስራ ነው። ብዙ ጊዜ አንድ ሰው አምኖ በአፉ መስክሮ ይድናል የሚል መፈክር አለ። እውነት ነው፣ ማመን ግዴታ ነው፣ መሰረታዊ ነገር ነው። በአፍ መመስከርም መሰረታዊ ነገር ነው። ከአፍ ከመመስከር በላይ ግን ሰው በህይወቱ የሚነበብ መጽሐፍ የሚነበብ ወንጌል እስከመሆን ድረስ በስራ መተርጎም አለበት፣ የሚያምነውን ማለት ነው። አለበለዚያ እምነት የልብ እስከሆነ ድረስ የልቡን እምነት የሚያውቅለት አንድ ፈጣሪ እንጂ ሰው አማኝ ይሁን አይሁን ሊያውቀው አይችልም። በልቡ ያለውን እምነት ግን በምን መግለጽ አለበት? በታማኝነት በስራ መግለጽ አለበት። እና ታማኝነትና እምነትን የምናስተምርበት ታሪክ ነው የገብርኄር ታሪክ። እያንዳንዳችን ደግሞ ምንም እንኳ የመጀመሪያው ይሄ ኢኒሻል ሳሊቬሽን የሚባለው የመጀመሪያ ድህነት የሚባለው ያለምንም የኛ የስራ መዋጮ በክርስቶስ በተከፈለ ዋጋ የዳንም ቢሆንም የመጀመሪያው ድህነት፣ ነገር ግን ድህነታችንን መፈጸም አለብን። እንዴት ነው የምንፈጽመው? በዚህ በፊልጵስዩስ 2:10 ላይ እያንዳንዳችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል ቅዱስ ሐዋርያው ቅዱስ ጳውሎስ። እንግዲህ በእምነት ብቻ መዳን የሚቻል ቢሆን ኖሮ ሐዋርያው ቅዱስ ጳውሎስ እያንዳንዳችሁ ያው በመፍራትና በመንቀጥቀጥ የራሳችሁን ድህነት ፈጽሙ ባላለም ነበር። ኢኒሻል ድህነቱን ትክክል ነው፣ ያለምንም ዋጋ ከጸጋው የተነሳ ከቸርነቱ የተነሳ ከከፈለው ትልቅ ዋጋ የተነሳ ያለምንም የኛ መዋጮ ድነናል። ነገር ግን ደግሞ ድህነታችንን ለመፈጸም እያንዳንዳችን በመፍራትና በመንቀጥቀጥ መልካም ስራ መስራት፣ በጎ የተባሉ ስራዎችን የመንፈስ ፍሬ ተብለው በገላትያ የተገለጹ አጠቃላይ መልካም ስራዎችን የመስራት ግዴታ ስላለብን እነዚህን በመስራት ነው ድህነታችንን የምንፈጽመው። ለምሳሌ በመጀመሪያ በ40-80 ቀን እንጠመቃለን። ይሄ ድህነታችንን የምንፈጽምበት መንገድ ነው። በየቀኑ ንስሐ ገብተን እንቆርባለን፣ ድህነታችንን የምንፈጽምበት ነው። በየጊዜው መልካም ስራ እንሰራለን፣ ድህነታችንን የምንፈጽምባቸው ነገሮች ናቸው። እነዚህ ከሌሉ በቀር አማኞች እንጂ ታማኞች መሆን አንችልም። ልክ በጎ ታማኝም እንደተባለው አገልጋይ ልንሆን አንችልም። በጎ ህሊና ሊኖረን ይችላል፣ በጎ እምነት ሊኖረን ይችላል። ያ በጎ እምነት ግን በስራ ካልተደገፈ በቀር ታማኝ አያሰኘንምና ድህነታችንን መፈጸም ስላለብን፣ ድህነትን መፈጸም ደግሞ መልካም ስራ ስለሆነ እንደዚሁ ስራን በተመለከተ አተኩሮ ወንጌላዊ ተናግረው። ሁለተኛ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በራእይ 22:12 ላይ ለእያንዳንዱ እንደ ስራው መጠን ነው፣ እንደ እምነቱ አይደለም። እምነት መሰረታዊ ነገር ነው። ከእምነት በተጨማሪ ግን እምነትን የምትገልጽበት መልካም ስራ አስፈላጊ እንደሆነ ለማጠየቅ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ ብሏል። ስለዚህ ስራ ምን ያህል ጠቃሚ ነገር እንደሆነና ከእምነት ተለይቶ የማይታይ እንደሆነ ሐዋርያው ቅዱስ ያዕቆብ እንዳለው እምነትን ከስራ ስራን ከእምነት ነጥሎ ማየት እንደማይቻል፣ እምነት ስራ የሌለው እምነት ልክ ነፍስ እንደሌለው ስጋ በድን እንደሆነ ሁለቱም የአንድ ሳንቲም ሁለት ገጽታ የማይነጣጠሉ መሆናቸው እምነትና ስራ እንደገለጸ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ለእያንዳንዱ እንደ ስራው ብሎ ስራ ምን ያህል አስፈላጊ እንደሆነ
ለድህነት በጣም አስፈላጊ ነገር እንደሆነ ገልጿል። ከዚህ በተጨማሪ በዚሁ በማቴዎስ 25 ላይ ከቁጥር 34 አካባቢ ቅድም በመግቢያችን እንዳልነው በመጨረሻው በፍርድ ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ በተገለጸ ጊዜ እንግዲህ ምን ይላቸዋል? ንጉሱ በቀኙ ያሉትን እንዲህ ይላቸዋል ይላል። ንጉሱ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀኙ ያሉትን እንዲህ ይላቸዋል። ምን ይላቸዋል? እናንተ የአባቴ ብሩካን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታርዤ አለብሳችሁኛል፣ እንዲሁም ደግሞ ታስሬ ጠይቃችሁኛል፣ ታምሜም እንዲሁ ጠይቃችሁኛል፣ እንግዳ ሁኜም ተቀብላችሁኛልና ዓለም ከመፈጠሩ በፊት የተዘጋጀውን የአባታችሁን መንግስት ውረሱ ወይም ወደ ጌታችሁ ደስታ ግቡ ይላቸዋል። እንግዲህ ማብላት፣ ማጠጣት፣ ማልበስ፣ መጠየቅ፣ ማጽናናት የሚባሉ ነገሮች በሙሉ እነዚህ ስራ ናቸው እና የገብርኄርን ታሪክ ስንተርክ የእምነትና የስራ አንድ አይነትነት የምናረጋግጥበት ከስራ የተለየ እምነት የሞተ እንደሆነ የምናረጋግጥበት እንደዚሁም ደግሞ በመጨረሻ ቀን የምንጠየቀው አመናችሁ አላመናችሁ ሳይሆን ባመናችሁት መሰረት ምን ሰራችሁ፣ የተራበውን አበላችሁ፣ የተጠማውን አጠጣችሁ፣ የታረዘውን አለበሳችሁ እና ቅድም የጠቀስናቸውን ነገሮች በሙሉ የምግባር የስራ ነገሮች እንደምንጠየቅ በግልጽ ተነግሯል። ስራ ባያስፈልግ ኖሮ እነዚህ የተጠቀሱ 6 ቃላት ወንጌሎች ባልተጻፉም ጌታችን መድኃኒታችን ኢየሱስ ክርስቶስም ያደረጉትን እነዚህን ስራ ያደረጉትን ባላመሰግናቸው፣ በአንጻሩ ደግሞ እነዚህ ያልሰሩትን ደግሞ በግራ የቆሙትን ምንድን ነው የሚላቸው? ከቶ አላውቃችሁም፣ ምክንያቱም ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ እንግዳ ሁኜ መጥቼ አልተቀበላችሁኝም፣ እንደዚሁም ታምሜ አልጠየቃችሁኝም፣ ታስሬም እግዚአብሔር ያስፈታ አላላችሁኝም ብሎ ሲወቅሳቸው እንመለከታለን። ስለዚህ በቀኝና በግራ የቆሙት የለያቸው እምነት አይደለም። ሁለቱም እኮ በእግዚአብሔር ፊት ቀርበዋል እኮ በእምነት አይደለም የተለያዩት፣ ነገር ግን በሰረቱ ስራ ነው የተለያዩትና በገብርኄር ታሪክ በአብዛኛው የምንማረውና የምንገነዘበው ከስራ የተለየ እምነት ከንቱ እንደሆነ፣ በጸጋው ድነናል የሚባለው መፈክር ባዶ እንደሆነ፣ መዳን አንድ ነገር ሆኖ ነገር ግን እያንዳንዳችን በዳነው መሰረት ድህነታችንን መፈጸም እንዳለብን፣ በስራ መደገፍ እንዳለብን፣ በስራ ያልተደገፈ እምነት ከንቱ እንደሆነ የምንማርበት እጅግ በጣም መሰረታዊ የሆነ ታሪክ ነው። በአጠቃላይ እኛ ኦርቶዶክሳውያን የድህነት አስተምሯችን አዎ መጀመሪያ ያለምንም መዋጮ በጌታችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙና በቅዱስ ስጋው ድነናል። እሱ በከፈለው መስዋዕትነት ድነናል። ደግሞም በየጊዜው እየዳንን ነው ምስጢራትን በመቀበልና በመፈጸም እንደዚህም ደግሞ መጨረሻ ደግሞ ኑ እናንተ የአባቴ ብሩካን ብሎ በቀኙ ሲያቆመን ደግሞ እንድናለን የሚል የድህነት አስተምሮ ነው ያለውንና አምላካችን ቅዱስ እግዚአብሔር እንደየአቅማችን ስራ ሰርተን በእምነታችን መሰረት ስራ ሰርተን 30 60 እንዲሁም ያማረ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች እንዲያደርገን አምላካችን ቅዱስ እግዚአብሔር ቅዱስ ፈቃድ ይሁንልን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ይቆየን።